ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በኢትዮጵያ የ10 ቢሊዮን ዶላር ኢንቨስትመንት ለማካሄድ የተስማማው ኩባንያ ፈቃድ ወሰደ። በቅርቡ በተካሄደው ኢንቨስት ኢን ኢትዮጵያ ፎረም ላይ የ13.1 ቢሊዮን ዶላር ኢንቨስትመንት ለማካሄድ የመግባቢያ ስምምነት ከፈረሙት የውጭ ኩባንያዎች አንዱና ትልቁን ድርሻ የያዘው ሚንግያንግ ግሩፕ የተሰኘው የቻይና ኩባንያ የኢንቨስትመንት ፈቃድ መውሰዱን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የሚንግያንግ ግሩፕ በኢንቨስት ኢን ኢትዮጵያ በ10 ቢሊዮን ዶላር ኢንቨስት ለማድረግ የመግባቢያ ስምምነት ፈጽሞ የነበረ ሲሆን አሁን ላይ ይህን አሃዝ በ4.1 ቢሊዮን ዶላር ከፍ በማድረግ ተጨማሪ ኢንቨስትመንት ለማድረግ መወሰኑን ከኢትዮጵያ ኢንቨስትመንት ኮሚሽን የተገኘው መረጃ ያመለክታል። የሚንግያንግ ግሩፕ የመጀመሪያ ዙር ኢንቨስትመንት ትኩረት ያደረገው ከፀሐይና ከንፋስ ኃይል ኤሌክትሪክ ለማመንጨት የሚያስችል ግዙፍ ፕሮጀክት ማከናወን ሲሆን ለዚህም የ7.47 ቢሊዮን ዶላር ወጪ መመደቡ ታውቋል። ፕሮጀክቱ 8.4 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም እንደሚኖረውና ከዚህም ውስጥ 5.4 ጊጋዋቱ ከንፋስ ኃይል ቀሪው 2.8 ጊጋዋት ደግሞ ከፀሐይ ብርሃን ለማመንጨት ማቀዱን ኮሚሽኑ አስታውቋል። ይህ ግዙፍ ፕሮጀክት በደቡብ ኦሞ በአፋርና በሶማሌ ክልሎች ውስጥ ተግባራዊ እንደሚደረግም መረጃው ያመለክታል። የሚንግያንግ ግሩፕ በሁለተኛ ዙር ኢንቨስትመንቱ በአረንጓዴ አሞኒያ በኤሌክትሪክ ማስተላለፊያ መሳሪያዎች ማምረቻና በንፋስ ኃይል አስተላላፊ መሳሪያ ማምረቻ ዘርፎች ላይ ለመሰማራት አቅዷል። በሁለተኛ ዙር ኢንቨስትመንቱ 7.3 ቢሊዮን ዶላር ወጪ ለማድረግ እንዳቀደ የኢትዮጵያ ኢንቨስትመንት ኮሚሽን በዛሬው ዕለት አስታውቋል። የሚንግያንግ ግሩፕ ወደ ስራ መግባት በኢትዮጵያ እየተተገበረ ያለው የኢኮኖሚ ማሻሻያ የውጭ ቀጥተኛ ኢንቨስትመንት ተሳታፊ ባለሀብቶችን እምነት እያስገኘ መሆኑን ያሳያል ያለው ኮሚሽኑ ባለፈው ዓመት በተካሄደው ሶስተኛው ኢንቨስት ኢን ኢትዮጵያ ፎረም ወቅት የኢንቨስትመንት ስምምነት የፈረሙ 5 ድርጅቶችም በአሁኑ ወቅት ሙሉ ለሙሉ ወደ ስራ በመግባት ምርታቸውን ወደ ውጭ ገበያ እያቀረቡ እንደሚገኙ ገልጿል። የትግራይ የፖለቲካ ፓርቲዎች ጥምረት ራሱን ህወሓት ብሎ የሚጠራውን ቡድን ከክልሉ የፖለቲካ ምህዳር ለማስወገድ ባሰበ ስትራቴጂ ሰነድ ላይ በቀጣይ ሳምንት ውይይት እንደሚደረግ አስታወቀ። የ11 ፓርቲዎች ስብስብ የሆነው ጥምረቱ ህወሓት በትግራይ ፖለቲካ ውስጥ እስካለ ድረስ ዲሞክራሲያዊ ባህል ላይ እንደማይደረስም አስታውቋል። የጥምረቱ አባል የሆነው ስምረት ፓርቲ ምክትል ፕሬዝዳንት አቶ ሀፍቶ ኪሮስ ለሪፖርተር እንደተናገሩት በቀጣይ ሳምንት የሚከናወነው ይህ ወሳኝ ውይይት በሁሉ የጥምረቱ አባል ፓርቲዎች ዘንድ መግባባት ላይ የተደረሰበት መሆኑን አንስተዋል። ስብስቡ በፖለቲካ አመለካከትና በሚያራምዱት ርዕዮት ልዩነት ያላቸው ፓርቲዎችን ያቀፈ ቢሆንም ማህበረሰባዊ መሰረታቸው የትግራይን ህዝብ አድርገው እንደ መንቀሳቀሳቸው መጠን በህወሓት ጉዳይ አንድ የሚያደርግ ሐሳብን የሚያቀነቅኑ አካላትን የያዘ ስለመሆኑም አንስተዋል። ቀጣዩ ውይይትም የመጀመሪያው እርምጃ ቡድኑን እንዴት እናስወግድ የሚለው ላይ ትኩረት የሚያደርግና አደረጃጀት የሚፈጠርበት ነው ብለዋል። በቀጣይ ሳምንት እንደ ሁለቴ ከዚህ አሁን ከነዚህ 11 ፓርቲዎች ጋር ሁለት ጊዜ ምክክር ተደርጓል። በምክክሩም ላይ የምክክር ሐሳቦች እንደነገርኩ ሜሞራንደም ኦፍ አንደርስታንዲንግ ለዛ የሚሆን ሐሳብ ተዋጥቷል፣ አዋጥተናል ማለት ነው። አንዴ ተርቦ ማስተካከያ ሐሳቦች በሁለተኛው መድረክ ተደርገውበት አሁን ሶስተኛው እነዚህ ፓርቲዎች አንድ ላይ ሆነው የስምምነት ሰነዱን ይፈራረማሉ ተብሎ ይታሰባል። ኢሚዲየት አክሽናችን ይሄንን ቡድን ትግራይ ውስጥ እንደ መሽገር ተጣብቆ ደሙን መጥቶ እንደምታየው የትግራይ ወጣቶች ትግራይን እንዳይወዱ ብቻ ሳይሆን ትግራይ ለነሱ እንደማትሆን ለቀጣይ አስበው ከትግራይ የሚወጡበት ሁኔታ እየተፈጠረ ነው። አሁን በተጨባጭ የትግራይ ነጋዴዎች፣ የትግራይ የሚዲያ አካላት፣ የትግራይ ምሁራን፣ የትግራይ ባለሙያዎች፣ የትግራይ የሃይማኖት አባቶችም ጭምር ትግራይን እየለቀቁ ነው ያሉት በአሁኑ ሰዓት። የመጀመሪያው ዓላማችን ይሄንን ማድረግ ነው። የመጀመሪያው ስብስቡ የትግራይን ችግር ለመፍታት ከክልሉ የፖለቲካ ልሂቅ ባለፈ የሌሎች ኢትዮጵያውያንን ድጋፍ እንደሚሻም ገልጸዋል። ለመሆኑ ጥምረቱ የትኞቹን ፓርቲዎች ይዟል? ከፖለቲካ ፓርቲዎችና ፖለቲከኞች ባለፈስ የሌሎች አካላት ተሳትፎ እንዴት ያረጋግጣል? ህወሓትን ከፖለቲካ ምህዳሩ ካስወጣ በኋላ የሚፈጠረውን ክፍተትንስ እንዴት ሊሞላ አስቧል? ሲል ሪፖርተር ጥያቄ ያቀረበላቸው አቶ ሀፍቶ ሁለት አይነት አደረጃጀት ተፈጥሯል። ይህ አደረጃጀትም የክልሉን የስልጣንና
የፖለቲካ ክፍተት እንዴት እንደሚፈታ የሚከታተል ነው። የሃይማኖት አባቶች፣ አርቲስቶችና ታዋቂ ሰዎችም በዚህ ንቅናቄ ውስጥ ይካተታሉ። ከዚያ ባለፈም እንደ አረናና ባይቶናን የመሳሰሉ ትላልቅ የፖለቲካ ድርጅቶችን ያቀፈ ነው ብለዋል። ትግራይ ውስጥ ያሉ የፖለቲካ ድርጅቶች መሰባሰብ አለባቸው። በፖለቲካ የተደራጁ ኃይሎች፣ የትግራይ ወጣቶች፣ የትግራይ ህዝብ፣ የትግራይ ምሁራን፣ የትግራይ ባለሀብቶች በሙሉ ወደ አሰባስበን ነው ይሄንንም ስራ መስራት ያለብን እንጂ ስምረት ብቻውን ይሄን ስራ ይሰራዋል ብለን አላሰብንም። በዚህ ምክንያት ሁለት አደረጃጀቶች አሉን። አንደኛው አደረጃጀት በትግራይ የለውጥ ፈላጊ ኃይሎች ካውንስል አለ። ይሄ ካውንስል የያዘው የፖለቲካ ፓርቲዎች ይሆናሉ። በትግራይ ህዝብ ጥቅም ላይ በብሔራዊ ጥቅም ላይ የማይደራደሩ የፖለቲካ ፓርቲዎች አሉ፣ ምሁራን አሉ፣ ወጣቶች አሉ፣ ተጽዕኖ ፈጣሪ ሰዎች አሉ፣ ሲቪክ ሶሳይቲስ አሉ። አንድ ማኒፌስቶ ተዘጋጅቶ ለትግራይ ያገባኛል የሚሉ ግን እንደ አንድ በጥምረት የሚሰሩበት አንድ ካውንስል በአንድ በኩል አለ። በሌላ በኩል ደግሞ ትግራይ ውስጥ ያሉ የፖለቲካ ፓርቲዎች ብቻ ፎረም ባለፈው የመነሻ ሀሳብ ሜሞራንደም ኦፍ አንደርስታንዲንግ አቅርበን 11 የፖለቲካ ድርጅቶች አንድ ላይ ሆነን እንሰራለን ለትግራይ ጉዳይ። በመጀመሪያ ይሄንን ኃይል ከትግራይ እናስወግዳለን። ሁለተኛ 18-20 የሚሆን የፖለቲካ ፓርቲ ትግራይ ውስጥ በጣም ጥቃቅን ምንም መስራት የማይችል አቅም የሌለው ይሄን ያህል በቁጥር ብቻ የፖለቲካ ፓርቲዎች ከሚኖሩ ወደ አንድ ልንመጣ ሊያሰባስበን በሚችል ጉዳይ ላይ የተሰባሰበን በጣም ውስን ግን ጠንካራ የሆኑ የፖለቲካ ድርጅቶች ያስፈልጓታል ለትግራይ ብለን ስላሰብን በእነዚህ ዋና ዓላማዎችና ምናልባትም ይሄንን ኃይል ካስወገድን በኋላ አሉ መሀል ላይ አንድ ቦዲ ሊያስፈልገን ይችላል። የሽግግር ቦዲ የሆነ መመስረትም ላይ የትግራይ ፖለቲካ ድርጅቶች ከዛም በኋላ ደግሞ በምርጫ የተቋቋመ ህጋዊ መንግስት ላይ ደግሞ ዴሞክራቲክ በሆነ መንገድ ተወዳድረን የፖለቲካ ስልጣን ለመያዝ የሚያስችል የፖለቲካ ሁኔታ ለመፍጠር ሲባል ነው ይሄንን አደረጃጀት ተፈጠረ። በትግራይ የተፈጠረው ፖለቲካዊ ቀውስ ከኢትዮጵያ የፖለቲካ መድረክ ባለፈ ቀጠናዊ ስጋትን ያረገዘ ሆኗል። ከሰሞኑም የአስመራና ካርቱም ፖለቲከኞች ለህወሓት ያላቸውን ድጋፍ ደጋግመው እየገለጹ ይገኛሉ። የኢትዮጵያ መንግስትም በውጭ ጉዳይ ሚኒስትሩ በኩል ይህንን የሀገራቱን እንቅስቃሴ አውግዟል። ታዲያ ይህ የክልሉ ፓርቲዎች ህወሓትን የማስወገድ እንቅስቃሴ በምን ያህል የሰመረ ይሆናል የሚለው ዛሬም በጥያቄ ምልክት የሚቀመጥ ጉዳይ ሆኗል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ከተከሰሱት ግለሰቦች መካከል አንዱ ለሆነው መንሱር ጀማል የዋስትና ብይን ለመስጠት ለግንቦት 10 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጠ። ተከሳሾቹ በውጭ ሆነው ጉዳያቸውን እንዲከታተሉ ፍርድ ቤቱ ሚያዝያ 28 ቀን 2018 ዓ.ም በዋለው ችሎት የዋስትና መብት የፈቀደ ቢሆንም የዋስትና ገንዘቡን መጠን ለመወሰን በሀገር መውጣት እግዱ ላይ ብይን ለመስጠትና አቃቢ ህግ በመንሱር ጀማል ላይ ያቀረበውን የዋስትና መቃወሚያ በጽሁፍ ተቀብሎ ለመመርመር ለዛሬ ግንቦት 3 ቀን 2018 ዓ.ም ቀጠሮ ሰጥቶ ነበር። ዛሬ ግንቦት 3 ቀን 2018 ዓ.ም በዝግ በዋለው ችሎትም ከአንደኛ እስከ አራተኛ ያሉ ተከሳሾች ማለትም ሰራዊት ፍቅሬ፣ ይገረም ደጀኔ፣ ሰለሞን ቦጋለና ዳንኤል ተገኝ በ500 ሺህ ብር ዋስትና እንዲፈቱ፣ ስድስተኛና ሰባተኛ ተከሳሾች ካሊድ ናስርና አብርሃም ግዛው በ400 ሺህ ብር ዋስትና እንዲፈቱ ትዕዛዝ ሲሰጥ ከሀገር እንዳይወጡ ታግደዋል። አምስተኛ ተከሳሽ መንሱር ጀማል ግን ተደራራቢ ክሶች የቀረቡበት በመሆኑ ፍርድ ቤቱ የዋስትና መቃወሚያ በጽሁፍ ተቀብሎ መርምሮ ትዕዛዝ ለመስጠት ለዛሬ ከሰዓት በኋላ ቀጥሮ ነበር። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከሰዓት በኋላ በነበረው ሂደት ፍርድ ቤቱ አቃቢ ህግ በጽሁፍ ያቀረበውን የዋስትና መቃወሚያ ተቀብሎ የዋስትና ብይን ለመስጠት ለግንቦት 10 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ሪፖርተር ከተከሳሽ ጠበቆች ለማረጋገጥ ችሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።